የሁዱስ ፍምሳት ክፍል 11 ደራሲ አሚር ሰይድ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንዲጀምሩ በአክብሮት እንጠይቃለን። ናዋል ከቤተሰቦቼ ቤት ወጥቼ ቤት ተከራይቼ ብቻዬን መኖር ጀመርኩ አለኝ ካሊድ። በሌላ ቀን ሲደውልልኝ ለቤቱ የገዛውን ይነግረኛል። አንድ ቀን ብፌ ገዛው፣ ሌላ ቀን ቴሌቪዥን፣ አረ ብዙ ነገር እየሞላ እንደሆነ ይነግረኛል። እኔንም በተለያዩ ቅኔዎች እንደሚወደኝ ይነግረኛል። ለምሳሌ አንቺን የመሰለ ልጅ ፈልጊልኝ፣ ይሄ ቤት ብርድ ብርድ አለኝ፣ ሀላሌ ናፈቀችኝ፣ ወይም እቃው ቤቱ ተሟላ፣ ምሳ ቁርስ አዘጋጅታ እንብላ የምትል ጠፋች እንጂ፣ ወይም ቤቱ ሙድ እየያዘብኝ ተቸገርኩ፣ ብቻዬን ሊወረኝ ነው። አንዳንዴም የገዛኋቸው ቤት እቃዎች ሳልጠቀምባቸው ሸረሪት ድር ያደራባቸው እኮ ማን ይስራበት እያለ በተለያየ ዘዴ እንደሚወደኝና በዘዴኔ ማግባት እንደሚፈልግ እየነገረኝ ይመስለኛል ባልሳሳት። ግን እንጃ ደግሞ የወንድ ልጅ ፍቅር ከአፍ መቻልፏል። ዘንድሮ መመረቂያ አይደል? አፓረንት መውጣት ግድ ነበር። ከጀማ የ3 ሰዓታት መንገድ የሚሆነው ሰቃ የምትባል ገጠራማ ቦታ ጤና ጣቢያ ለ3 ወር ጊዜ ወጣሁኝ። እዛው ለ3 ወር ቤት ጓደኞቼ፣ እኔ፣ መፍቱሃና ብሩክታይት አንድ ላይ ቤት ተከራይተን መኖር ጀመርን። ላለመደው ሰው በጣም ይከብዳል። በግድ ሀገሩን ተላመድኩ። አይዱንያ ነቢዩላህ ኑህ ዓለይሂ ሰላም ሊሞቱ በተቃረቡበት ጊዜ የሚከተለውን ጥያቄ ቀርቦላቸው ነበር። ረጅም እድሜ የታደሉ ነቢይ ሆይ ይህን ዓለም እንዴት ተመለከቷት? ኑህ ዓለይሂ ሰላም ለዚህ ጥያቄ መልስ ሲመልሱ 2 በሮች እንዳሉትና ቤትና በአንዱ በር ገብቼ በሌላ በር የወጣው ያክል ሆኖ ነው ያገኘሁት የሚል ምላሽ ሰጥተዋል። ነቢዩላህ ኑህ ዓለይሂ ሰላም ለራሳቸው በቀርከሃ አነስተኛ ጎጆ ቀልሰው ነበር የሚኖሩት። ከዚህ የተሻለ ጠንካራ ቤት መስራት እየተቻለ ለምን በዚህ ደካማ ጎጆ ውስጥ ይኖራሉ ተብለው ሲጠየቁ ነገ በሞት ይችን ዓለም ለሚለቅ ሰው ይህ ራሱ ሲበዛበት ነው ብለዋል። ዱንያ የዚህን ያክል ጭንቀት፣ ደስታ ይፈራረቅብናል እንጂ የዚህን ያክል የሚጓጓለት ለመኖር የሚናፈቅባት አይደለችም። አላህ ልቦና ይስጠን። አፓረንት ላይ ሆኜ ከካሊድ ጋር እናወራለን። ሆስፒታሉ አንድ ቀን አዳር፣ አንድ ቀን ደግሞ በቀን ነበር ተመድቤ የምሰራው። እዛ ስንሰራ አዳር እንቅልፍ እንዳይዘኝ ካሊድ ይደውልልኛል። እኩለ ሌሊት እስኪያልፍ ስናወራ እናመሻለን። ጉድ ነው። ካርዱ ተገዝቶ መሆኑን ረስተን ከምንጭ ተጠልቆ የተሞላ ይመስል ትዝ አይለንም። ካሊድ በ3 ቀን ልዩነት ከጅማ ምግብና የሚጠጡ የተለያዩ ነገሮች ይዞልኝ ይመጣና በሩቁ ሰላም ናችሁ አብሽሩ ብሎን ይመለሳል። ካሊድ በስልክ ነው እንጂ ዘና ብሎ የሚያወራኝ፣ በአካል ስንገናኝ እንደተደገመበት ሰው አፉ ይያያዛል። ቶሎ ለመሄድ ነው የሚቸኩለው። ነዋል አብሽሪ፣ አትፍሪ፣ የምትፈልጊው ከጅማ የሚመጣ ነገር ካለ ንገሪ፣ እኔም እየመጣችኋለሁ፣ በሉ ቻው ብሎን ይሄዳል። ካሊድ እነዚህን 3 ወራት እየመጣ ገጠር ድረስ አይቶኝ አንዳንድ ነገር ይዞልኝ ይመጣል። በስልክም ማታ እንቅልፌ እንዳይመጣ እዛው ጤና ጣቢያ ሆኜ ከሱ ጋር እያወራው እኩለ ሌሊት ያልፋል። በዚህ 3 ወራት አዲስ ነገር ተፈጥሯል። ጓደኛችን ብሩክታይት በመፍትሃ ምክር ዳዋ በፊትም ልቧ ወደ እስላም ያዘነበለ ነበር። እስልምናን ተቀበለች። በጣም ደስ አለን። እሷም ሙስሊም መሆኔን ለቤተሰቦቼ ሳልውል ሳላድር ማሳወቅ አለብኝ አለች። ቆይ ተረጋጊ፣ በሂደት ትነግራቸዋለሽ፣ አሁን እስልምናን በደንብ ወቂ ብንላት ብሩክታይት ልንገራቸውና ይለይልኝ፣ ቤተሰቦቼ ከኢስላም ሃይማኖት አይበልጡብኝም ብላ እኛ ተረጋጊ ብንላትም ልትሰማን አልቻለችም። ለእናትና አባቷ ስትደውል የገጠማት የማይታመን ነበር። ሙስሊም ከሆንሽ እቤት እንዳትመጪ ብለው የወለደ አንጀታቸው ቆራጥ አመራር ገጠማት። እኛም ጭንቅ ጥብብ ባለን። መፍትሃም አታስቢ፣ እኔ ጋር ትኖሪያለሽ፣ አብሽሪ አለቻት። አፓረንታችንን 3 ወር ያህል ጨርሼ ተወልጄ ወዳደግኩባት የአባጅፋር ሀገር ጅማ ከተማ ተመለስኩኝ። ብሩክታይትም መፍቱሃ ቤተሰቦች ጋር አብራ መኖር ጀመረች። ከተመለስኩ ጀምሬ ከካሊድ ጋር በስልክ እያወራን ነው። ሐሙስ ቀን እንደዚህ አለኝ። ነዋል ነገ ከጓደኛሽ ከመፍቱሃ ጋር አብራችሁ መታችሁ ችፕስ ትወጂ የለ ልጋብዛችሁ አለኝ። እንደዚህ ሲለኝ የዶክተር ሳሌሕ ትዝታ አይምሮዬ ላይ ብልጭ አለብኝ። እሺ መልሼ እደውልልሃለሁ ብዬ ስልኩን ዘጋሁት። ካሊድ ችፕስ ልጋብዝሽ አለኝ። ችፕስ በጣም እንደምወድ ስለሚያውቅ ነው። አፓረንት ገጠር በወጣንበት ጊዜ ለራሱ ሲመጣ ይዞልኝ ይመጣ ነበር። ደውዬ መፍቱሃን ሳማክራት ምን ችግር አለው? ምን ሄደው አብረን ነው እንሄዳለን
አለችኝ። መፍትሃ ሁሌም ቢሆን ካሊድ ጋር እንድቀራረብ ጥረት ታደርጋለች። ለእኔ ጥሩ ነገር ነው የምታስብልኝ። ሁሌም ቢሆን ከሚፍታህ ጋር በምናወራ ጊዜ መፍትሃ እንዴት ትለኛለች። ሚፍታህ የጀመረሽ ትዳር ፈልጎ ሳይሆን ጓደኛው አንቺን ዳሬን ስላለው አንቺን ለማግባት እልህ ይዞት ነው ብላኝ ነበር። መፍትሃ እውነቷን ነው። ብዙ ጊዜ ከሚፍታህ ጋር የነበረኝ ግንኙነትን አልወደደችውም፣ ግን በፍቅር መሀል ጣልቃ አልገባም ብላ ትታን ነበር። ከበፊት ጀምራ ታያለሽ፣ አንቺ የካሊድ ነሽ፣ እሱ ነው ባልሽ፣ አንቺን የሚወድሽ የሚጠቅምሽ እኔ ነኝ የማውቀው ትለኛለች። እኔ ግን ከካሊድ ጋር ትዳር የማይታሰብ ነው። ግን ለእኔ በዚህ ጭንቀት መፍትሃን የመሰለሽ ጓደኛ ፈጣሪ ባይሰጠኝ ምን ይውጠኝ ነበር። ካሊድ ደውሎ ግብዣይን ተቀበልሽ ወይስ አለኝ። እኔም እሺ ተቀብያለሁ አልኩት። ካሊድ በጣም ደስ አለው። እማይደርስ የለም። የሐሙስ ሌሊት ለጁምዓ ቀን አስረከበች። ከዛም ከአስር በኋላ ካሊድ መኪናውን ይዞ እኔና መፍትሃን ሊጋብዘን ጉዞ ጀመረን። እየሄድን ማንም የሌለበት ሰው የማይበዛበት ቦታ ወስጄ ልጋብዛችሁ አለኝ። እኛም እሻል ነው። ከዛም እልም ያለ ገጠር ውስጥ ዛፍ አዋፋት የበዙበት ማንም ሰው የሌለበት ቦታ ወሰደን። ከመኪና ወረድን፣ ተቀመጥን። ያለነው ሶስታችን ነን። ወሬ ማውራቱን ተያያዝ ነው። ወሬያችን መሀል ካሊድ እንደዚህ አለን። መፍትሃ እኔ ናል ብዙ ነገር በድለኛለች። እሷ የበደለችኝን ነገር እሷ ባለችበት ላንቺ ልንገረሽ እና ቅጣት እንድትቀጣ ፈልጋለሁ አለ። መፍትሃም እሺ ተናገር አላቸው። እኔም ካሊድ አንተን በድዬ አስቀይሜ ያውቃለሁ እንዴ አልኩት። አዎ ብዙ በድለሽኛል ነዋል አለኝ። ምን በድዬሃለሁ አልኩት። እሱም እንደዚህ አለኝ። በህይወቴ ለመጀመሪያ ጊዜ ለትዳር ስጠይቅሽ አልፈልግህም፣ አንተን ማግባት አልፈልግም ስትኝ ለ2 ወር ያክል አሞኝ ስራ መስራት አልቻልኩም ነበር አለኝ። እኔ መታመምህን ታዲያ በምን አውቃለሁኝ አልኩት። ካሊድም ቀጠለ። እሺ ሌላኛው ደግሞ ስደውል ብዙ ጊዜ ስልክ አታነሽም፣ አንስተሽም በኋላ ደውላለው ነበር ምትኝ፣ ስፈልጊ ስልኬን ብሎክ ታረጊኝ ነበር፣ ቴክስት ልክልሽ አመልሽም፣ መንገድ ላይም ፊት ትነሽኝ ነበር እያለ በደሉን ባንዴ ዘረገፈው። ኮሌጅ መማር ከጀመርኩ ጀምሮ የ3ቱንም አመቱን ብሶቱን አንድ ባንድ ነገረኝ። ከዛም አንቺስ ይህን አድርገኸኛል፣ ይሄ ጥፋት አለብህ የምትኛለ ንገሪኝ አለኝ። እኔ የምመለሰው ሳጣ ምንም አላረከኝም ያለ ማለት አንድ ቀን ኮልሚ ባክ ልኬልህ እንድደውልልኝ ፈልጌ አልመለስክልኝ አልኩት። እሱም ሳቀ። መፍትሃም ጥፋተኛ እሷ ናት፣ ምን እንድትቀጣ ነው የምትፈልገው አለችው። ካሊድም እኔ ልቤን ሰጥቻት ልቤን ጣለችብኝ፣ ልቤን ከጣለችበት አንስታ ትስጠኝ አለ። በጣም ደነገጥኩ። ካሊድ እንደዚህ ይላል ብዬ አስቤም ትዝም ብሎኝ አያውቅም። እኔም እንዳልገባኝ ለማስመሰል ምን ለማለት ፈልገህ ነው አልኩት። መፍትሃም ሰምተሻል፣ በአንቺ ቤት ማደናቆርሽ ነው፣ ልቤን ሰጥቻት ጥለዋለች ብሏል፣ ከጣልሽበት ሄደሽ ፈልገሽ አምጪ አለችኝ። እኔም ወደ ካሊድ ዞሬ ምን ለማለት ፈልገህ ነው ንገረኝ፣ ዙሪያ ጥምጥም አትሄድ እያልኩ ፍጥጥ አርጌ ያዝኩት። ካሊድም ነዋል ዛሬ ተረጅኝ እባክሽ፣ ከልቤ እወድሻለሁ፣ አፈቅርሻለሁ፣ ፈቃደኛ ከሆንሽ ላገባሽ እፈልጋለሁ። ልትመረቂ 2 ወር ነው የቀረሽ። ታስታውሽ እንደሆነ ገና ኮሌጅ ሳትመዘገቢ ላግባሽ ስልሽ አሁን መማር እፈልጋለሁ ነው ያልሽኝ። አሁን ትምህርት ጨረሽ፣ የቀረሽ የምርቃት ፕሮሰስ ብቻ ነው። ስለዚህ ላገባሽ እፈልጋለሁና ፍቅሬን ተቀበኝ። በዚህ 2 ወር ውስጥ እንጋባ። ስለኔ ማጣራት የምትፈልጊው ነገር ካለ ከማንኛውም ሰው ማጣራት ትችላለሽ። እኔ ግን ስላንቺ ምንም የማጣራው የምጠይቀው የለም። ዛሬም ነገም ብትይኝ አንቺን ለማግባት ዝግጁ ነኝ አለኝ። እኔም ካነጋገሩ እምቢ የምልበት ድፍረት አጣሁኝ። አስቤበት ይሁን በድንጋጤ አላወቅኩትም። ካፌ ግን እሺ የምትል 2 ቃላት ተነፈስኩ። ካሊድ በጣም ደስ አለው። የዛን ጊዜ የደረሰው ደስታ በቃላት መግለጽ አልችልም። ቁጭ ብድግ እያለ የሚያወራው ጠፍቶታል። የሚያወራው ሲያጣ በቃ የዛሬ ሳምንት ጁምዓ ምሳ ሰዓት እንገናኝ አለኝ። እኔም ኢንሻአላህ አልኩት። ወደ ጅማ ከተማ ሳይመሽ ተመለስን። እቤቴ ድረስ በመኪና ሸኝቶኝ ተመለስን። እቤቴ ከገባው በኋላ እንደገና የረሳሁትን ማሰብ፣
የማልፈልገውን የአእምሮ ጥያቄ እየመጣ ያቃጭልብኝ ይዟል። መጨነቅ፣ መጠበብ ሆነ። ካሊድ ድንግል ነሽ ወይስ አይደለሽም ብሎ ቢጠይቀኝ ምንድን ነው መልሴ? እንዴትስ ነው የማስረዳው እያልኩ ስጨናነቅ እንቅልፍ ባይኔ ሳላይ አደርኩ። የማይነጋ ሌሊት የለም። ጨለማ ለፀሐይ ቦታዋን አስረከበች። ወደ ትምህርት ቤት ሄድኩኝ። ዘንድሮ ተመራቂ ስለሆንኩኝ ሲኦሲ እንዳልወድቅ ዝግጅት እያረኩ ነው። ግን ካሊድ ይደውልልኛል። በእነዚህ ቀናት ውስጥ በቀን ውስጥ በትንሹ ደወለ ከተባለ ቢያንስ 5 ጊዜ ሳይደውል ቀርቶ አያውቅም። እኔ ከካሊድ ጋር ስናወራ ከበፊት ጀምሬ የምፈራው በማንነቴ ነው። ሁሌም ሀሳቤ በዚህ ማንነቴ መጠላላችን አይቀርም እያልኩ አስባለሁ። እንዴት እኔ ሊረዳኝ ይችላል? ካሊድ እሺ ካልኩት በኋላ እንደ በፊቱ መጨናነቅ ይሻለሁ። ካሊድን እንዴት ልራቅ? ማንነቴን ላይቀበለኝ ይችላል እያልኩ ሳስብ ጨጓራ አለብኝ። በጣም አመመኝ። በ2 ቀን ልዩነት ሐኪም ቤት እስከ መሄድ ደርሻለሁ። ካሊድም ምን ሆነሽ ነው ያመመሽ? ተሻለሽ? እያለ በየሰዓቱ ነበር የሚደውልልኝ። መልስ የሌለው ጥያቄ እንዴት ልመልስ? በሆዴ ታመቆ ተቀምጧል። ካሊድ ቀላል ህመም ነው ይሻለኛል ብዬ መልስለታለሁ። ለውጥ ሲኖረኝ ደግሞ ወደ ክላስ ሄጄ ለሲኦሲ ዝግጅት አደርጋለሁ። እንደዚህ እያለ ሳምንቱ አልፎ ጁማ ደረሰ። ካሊድ የጠራኝ ምሳ ረስቼዋለሁ። ትምህርት አልገባሁም። ጁማ ለመስገድ ቀደም ብዬ አጂፕ መስጂድ ገብቼ ቁርአን ቀራሁ። ከዛ ጁማ ተሰግዶ እንደተጨረሰ መፍቱሃ እኔም በተጨማሪ ሌሎች 3 ጓደኞቼ ጁምአ ምሳ የምንበላው አንድ ላይ ነው። በየተራ ሁላችንም ቤት እያዘጋጀን ዛሬ አንዷ ቤት፣ ሳምንት ሌላ የጓደኛችን ቤት፣ የኔ ተራ ሲሆን እኛ ቤት እያለን ጁምአን ምሳ እንደዚህ ነው የምናሳልፈው። ከዛም እኔ ካሊድን ቀጠሮ ረስቼ መፍቱሃ ቤት ሄድኩኝ። የሄድኩበትን ምክንያት የጁምአ ምሳ ተረኛ የሆነችው ጓደኛችን ቤት አብራን ለመሄድ ነው። መፍቱሃ ቤት እንደደረስኩ እሷ የምንለብሰው በጣም የሚያምር ጅልባብ አምጥታ ይሄን ልበሽ አለችኝ። እኔ ሰርግ ነው እንዴ የምንሄደው አልኳት። ብዙ ጊዜ ብዙ ሰው ይሄን ጅልባብ ያምርብሻል ይለኛል። እኔም ሰርግ ሲኖረኝ የመፍቱሃን ጅልባብ ነው የምለብሰው። እሷም ጅልባቡን ልበሽ ከሰርግ በላይ ነው አለችኝ። ባጃጅ ገብተን እየሄደን ካሊድ ደወለልኝ። የኔ ፍቅር እየመጣችሁ ነው አለኝ። የት ነው የምንመጣው አልኩት። እሱም እኔ መኖሪያ ቤት አለኝ። ከዛም ተናድጄ ጆሮ ላይ ስልኩን ዘጋሁት። ከዛም መፍቱሃን ወንድ ቤት ነው እንዴ የምትወስጂኝ? የሳሊህን ገጠመኝ ነገርሽ እንዴት ትወስጂኛለሽ? መፍቱሃ አሳልፈሽ ልትሰጪኝ ነው እንዴ እያልኩኝ ባጃጅ ውስጥ ያለቀስኩ። መፍቱሃም ነዋል ተረጋጊ፣ ምንም አትሆኝም፣ ድብቅ ሚስጥር የለውም። እህቶቹ ምሳ አዘጋጅተው እየጠበቁ ነው። ከእነሱ ጋር ሊያስተዋውቅሽ ነው እንጂ ለሌላ አይደለም አለችኝ። ካሊድ የመጨረሻ ልጅ ነው። ያገቡ ልጅ ያላቸው ታላቅ እህቶች አሉት። ብዙ ጊዜ ስለ እህቶቹ ስለነገረኝ እሺ ብዬ ተረጋጋውና እምባይን ጠራኩ። ካሊድ መኖሪያ ቤት እንደደረስኩ ያየሁትን ማመን አቃተኝ። ሰርፕራይዝ ነው የሆነብኝ። የህይወቴ መጀመሪያ የደስታ ጊዜ እቺ ቀን ናት ብዬ መናገር እችላለሁ። የዚህን ቀን ደስታ ወላሂ መናገር አልችልም። አባቴን የተለያዩ ቦታ ውስጥ አዝናንቶኛል፣ ግን የዚህ ቀን ደስታ ሩቡን እንኳን አያክልም። ገና ቤቱ በር ላይ ስደርስ መፍቱሃ አይኔን አሰረችኝ። እኔም ደነገጥኩ። ምንድነው መፍቱሃ? እየተፈጠረ ያለው ነገር አልገባኝም አልኳት። መፍቱሃም በሂደት ይገባሻል አለችኝ። የካሊድ አንድ እህቱ ቪዲዮ እየቀረጸች ነው። መፍቱሃ እጄን ይዛኝ አይኔ እንደተጨፈነ ወደ ውስጥ ገባች። የቤቱ ሳሎን በጣም ሰፊ ነው። ካሊድ እንዲህ አላት፣ መፍቱሃ አሁን አይኗን ግለጫት። መፍቱሃም አይኔን ገለጠችኝ። ያየሁትን ማመን አቃተኝ። እንደዚህ አይነት ሰርፕራይዝ በፊልም ለራሱ ይቻላልም እንኳን በእኔ ህይወት ከፊልም በላይ ነው የሆነብኝ። ቤቱ በድም ላይት እና በዲኮሬሽን አሸብርቋል። በየመሃሉ አይ ላቭ ዩ ነዋል የሚሉ ወረቀቶች ተለጥፈዋል። ኬኩ ላይ ለራሱ ነዋል ሁሌም እወድሻለሁ፣ ልታገቢኝ ፈቃደኛ ነሽ የሚል ጽፎበታል። ቸኮሌቱ ፍራፍሬው ተሰናድቷል። በየቦታው ሸማ ተደርጓል። ከምነግራችሁ በላይ ቤቱ አሸብርቋል። ቤቱ ውስጥ ከገባሁ በኋላ ለተወሰኑ ደቂቃዎች ቆሜ ቤቱ ማሸብረቁን ድባቡ ላይ እኔ አዲስ ሆኖብኝ ገርሞኝ እንደ ቆምኩ አይሻለሁ። ወላሂ ህልም ነው መሰለኝ። አይኔም ብገልጠው ብጨፍነው ነገሮች ሊቀየሩ አልቻሉም። እውነት ነው ብዬ ከመቀበል ውጭ ይህ ሁሌ ለእኔ ዝግጅት በጭራሽ ሊዋጥልኝ አልቻለም። በጣም አጀበኝ።
እንዴት ቤቱ አምሯል! በአላህ ቆሜ እየተገረምኩ እየተዓጀብኩ ካሊድ መጥቶ በጉልበቱ ተንበርክኮ ነዋል የኔ ፍቅር በጣም እወድሻለሁ። ግዙፍ 3 ዓመት ያክል ታግሼ ጠብቄሻለሁ። ወላሂ ብዬ ነው የምነግርሽ። 3 ዓመት ያክል ሌሊት እየተነሳው እየሰገድኩ ነዋልን ለኔ ያደርጋት እያልኩ አልቅሻለሁ። ከአሁን በኋላ ዓመታትን እንኳን ይቀር 1 ሳምንት አንቺን አጥቼ መኖር አልፈለግም። ልታገቢኝ ፈቃደኛ ነሽ አለኝ። ካሊድ ተንበርክኮ እንደዚህ ሲለኝ ማመን አቃተኝ። ተገረምኩ። ለመጀመሪያ ጊዜ ተንበርክኮ አግቢኝ ሲለኝ፣ አረ ሌሎች ወንዶች ብዙ የትዳር ጥያቄ ሲመጣ ማንም ተንበርክኮ ጠይቆኝ አያውቅም። የካሊድ ግን ገረመኝ። እኔ በጣም ደስ አለኝ። እንደዚህ ያለ ፍቅር ወላሂ ምኞቴ ነው፣ ግን በማንነት ይፈራለሁ። ምን እኔ ብቻ ብዙ ሴቶች እንደዚህ አይነት ምኞታቸው ነው። ይሄ በህልማቸው የሚያዩት የፍቅር ምኞታቸውን ለማሳካት በሐራም መንገድ በር ሲከፍቱ ይስተዋላል። ካሊድ ተንበርክኮ ሲጠይቀኝ እንባዬ ቀደመኝ። እንባዬ በቆምኩበት ጭንቅ ጥብብ እያለኝ እየተወዛገብኩ ከጉንጮቼ በሁለት ረድፍ ኮለል እያሉ እየወረዱ ነው። ጭንቀቴም እኔን እስከ ማንነት ይቀበለኛል ወይ? ይህን ሁሉ ሰርፕራይዝ፣ ይህ ሁሉ ፍቅር ለኔ እየገለጸልኝ እኔም እሺ ብል በኋላ ስነግረው ካሊድ ከነ ማንነቴ ባይቀበለኝስ? ግራ ተጋባው። አሁን ውሳኔ ለዛሬ ደስታ ሳይሆን የወደፊት ደስታዬን አያደፈርስም ወይ ነው። ማንነቴን ይቀበለኛል ወይስ አይቀበለኝም? በሀሳብ ውስጥ ሆኜ ለካሊድ እንዲያልኩት፣ ግን እኔን ከልብ ትወደኛለህ አልኩት። ካሊድም ናዋል ወላሂ ከልብ ይወድሻለሁ። በፊት እንደዛ ፊት ስታስቀይምኝ ለራሱ አልጠላሁሽም። እንኳን ልጠላሽ ፍቅርሽ ጨመረብኝ። እንኳን ዛሬ ከፊት ለፊት የሆነሽ አለኝ። እኔም የምመለሰው እማወራው ግራ ገባኝ። ከዝምታ ውጭ መልስ አጣሁ። ካሊድም ዝም ብለሽ ቆየሽ እኮ ውሳኔሽን ንገሪኝ። እምቢ ልትይ ነው እንዴ? አረ ተንፍሺ፣ በሀሳብ ጨረሽ። እያወራ ሲያወራ እንባ ተናንቆታል። እኔም እሺ ፈቃደኛ ነኝ እንገባ አልኩት። ካሊድ በጣም ደስ አለው። እህቶቹ መለልታውን አቀለጡት። ቀለበት ገዝቶ ይዘዋል። አንድ ቀን እንኳን ከካሊድ ጋር እጅ ለእጅ ተነካክተን አናውቅም። ከካሊድ ጋር ቀጥ ብሎ አይን ላይን ተያየን። ለመፍትሃ እንኪ ቀለበቱን አድርጊላት ብሎ ሰጣት። መፍትሃም ቀለበቱን አደረገችልኝ። እህቶቹ በእልልታ ቤቱን አደመቁት። ከዛም ካሊድ ቆይ መቼ ጨረስነዋል? ለእኔ ቀለበት አታደርግልኝም እንዴ አለ። እኔም ደንግጬ ካሊድ እኔ እኮ ምንም አልገዛሁም፣ እዚህ ስመጣ ይሄ ይሆናል ብዬ አልገመትኩም አልኩት። ካሊድ እየሳቀ ችግር የለውም እኔ ገዝቻለሁ ብሎ ሰጠኝ። ከዛም ቀለበቱን እጁ ላይ ሳነካው አስቀምጥኩለት። እሱም ጣቱ ላይ ያደረገ። እኔና ካሊድ አንድ አይነት ቀለበት አደረገን። እህቶቹ በየተራ እየመጡ በደስታ ተጠመጠሙብኝ። እንደ ሕፃን ልጅ ሳሙኝ። ምግብ ዝግጅቱ በየአይነቱ ምግብ ተዘጋጅቶ ነበር። እህቶቹ እያጎረሱኝ እየተሳሳቀን እየተጫወትን ምሳ በላን። ከዛም ኬኩን እኔው ቆርሼ በላን። ከጁምዓ ሰላት በኋላ የጀመርን እስከ መግሪብ አካባቢ ድረስ እህቶቹ ጋር ሁላችንም ስንጫወት ደስ የሚል ጊዜ አሳለፍን። ከካሊድ ቤት ወደ መኖሪያ ቤቴ ተመለስኩ። በቤት ስመለስ ያው በሽታ ጀመረኝ። ብቻዬን መጨናነቅ። ካሊድ እንዴት ነው በልጅነት መደፈሬን የምናግረው እያልኩ ብቻዬን ሳስብ የማልገፋው የተራራ ቁልቁል ሀሳብ ብቻዬን ከአእምሮ ሳመላለስ አደርኩ። ጭንቀት ሳበዛ ጨጓራዬን ያመኛል። ምግብም አልወስድም። ሲያስታውከኝ አደረ። የሚገርማችሁ ነገር እኔ ካሊድን እወደዋለሁ፣ ግን ልቤ ሰፍ አይለለትም። በጣም እንደሚወደኝ እንደሚያፈቅረኝ አውቃለሁ። እኔ ደግሞ ይናፍቀኛል። እወደዋለሁ፣ ከሱ የሆነ ነገር እጠብቃለሁ፣ ግን አላፈቅረውም። እንዴት እንደምገልጸው ግራ ይገባኛል። አንዳንድ ሴቶች ሳየው ልቤ ሰፍ ይላል፣ ልቤ ይበረግጋል ይላሉ። እኔ ደግሞ ለካሊድ እንደዚሁ ነኝ። ሁሌም እወደዋለሁ፣ ግን ለሱ ልቤ ሰፍ አይልም። እኔ ይሄን ፍቅር ስተረጉመው ካሊድን የወደድኩት በአይምሮ እንጂ በልብ አይደለም ይመስለኛል። እናንተ እንደዚህ አይነት ፍቅር ገጥሟችሁ ያውቃል? የገጠመው የሚያውቀው ሊረዳኝ ይችላል። ሁሌ ጁምዓ ከአስር በኋላ ሰው ገጠሩ ቦታ ሰው የሌለበት እየሄድን እናወራለን። ይህ ፕሮግራማችን ሆነ። እንደ ዘንድሮ ፍቅር ጎን ለጎን ሆኖ እወድሻለሁ፣ አበድኩልሽ፣ ልሳምሽ፣ ልንካሽ በጨራሽ የለም። ቁም ነገር ነው የምናወራው። ካሊድ ደስታውን የማየቱ ብቻ ነው።
ቀለበት ካረገልኝ በኋላ ካሊብ ፍቅሩ ከበፊቱ ባሰበት። ጧት ማታ መደወል፣ ስለ ትዳር ማውራት ሆኗል ወሬው። እስከምንጋባ በጣም ቸኮለ። እኔ ደግሞ ማንነት ያስጨነቀኝ። በጣም በስቃይ በለቅሶ በዱዓ ላይ ነኝ። ካሊድ ሲደውል እስቃለሁ፣ ደህና ነኝ እላለሁ። ግን ስልኩ ሲዘጋ የማይጠፋ እሳት ሆዴ ውስጥ ተለኩሶ በእንባዬ የሚጠፋ ይመስል አለቅስ ይሻለሁ። ደግሞ ትምህርት ቤት እና በየመንገዱ ደስተኛ ነኝ። ፊቴ ዘና ብሎ ጥርሴ መሳቅ አመሉ ነው። አይ ጥርሴ የልቤን ብታይ እንኳን መሳቅ ከነጭነት ወደ ጥቁርነት በተቀየርኩ ባልከኝ። እንኳን እኔ ከፍቶኝ አይኔ ሲያለቅስ ጥርሴ ግን በልቤና በእንባዬ እየቀለደ ይመስል ፈገግ ይለዋል። ወላይ ብዬ ነው የምነግራችሁ። ሰው ሁላ ዘመድ፣ ጎረቤት፣ ጓደኞቼ ቀለበቴን ሲያዩ በደስታ መቼ ነው ሰርግሽ የማይለኝ የለም። ታዋቂ መሆን አንዳንዴም አስቸጋሪ ነው። በየመንገዱ ያገኘውን ሁሉ መቼ ነው ንገሪኝ የማይለን የለም። የለበስኩትን ቀለበት ብቻ አይተው ነዋል ልታገባ ነው የሚል ወሬ በኛ ሰፈር በኮሌጁ ሳይቀር በአንዴ ተናፈሰ። ክፍል 12 ይቀጥላል።